በዛሬ ቪዲዮ ለሁለት ሰዎች የምሸልሙናል። ጥያቄው እዚህ ጋር የምትመለከቱት ነው። ለመለሱ ሁለት ሰዎች በቀጣይ ቪዲዮ መርጬ የምሸልሙናል። እጃችሁ ላይ የሚገኘው ስልክ በመጠቀም ሁላችሁ መጀመር የምትችሉትን አሪፍ ሆነ የኦንላይን ስራ ይዤላችሁ መጥቻለሁ። እስኪ ላይ ጠይቅም እንደዚሁም እንደ ፓሲቭ ኢንካም ወስዳችሁ መስራት የምትችሉትን ኦንላይን ስራ ነው ማሳያችሁ እና እንዴት አድርገን እንጀምራለን። ለመጀመር ምን ያስፈልገናል እያንዳንዱን ነገር አሁን አሳያችኋለሁ እና ይሄን ቪዲዮ ሁላችሁም ላይክ አድርጋችሁ መጀመር እንዳረሱ፣ ሰብስክራይብ በማድረግ ደግሞ የኛ ፋሚሊ መሆን ትችላላችሁ። አሁን ቀስታ ወደ ቪዲዮ እናልፋለን እና የማሳያችሁን የኦንላይን ስራ ከፈለጋችሁ እንደ ፍሪላንሰር ሆናችሁ እንደ አፕወርክ፣ ፋይበር እና የመሳሰሉት ሳይቶች ላይ መስራት ትችላላችሁ። ከዚህም በተጨማሪ ለራሳችሁም አላማ መጠቀም ትችላላችሁ። ይህም ስራ ምንድነው? የዩቲዩብ ተምኔሎችን እና ባነሮችን ዲዛይን ማድረግ ነው። የግዴታ እነዚህን ስራዎች ለመስራት የግራፊክስ ስኪል ይጠይቃል። ግን ዛሬ በቀላሉ ኤአይን በመጠቀም እነዚህ ስራዎች መስራት ትችላላችሁ። ለምሳሌ ወደ ፋይበር ወደ አፕወርክ ገብተን እነዚህ ስራዎችን ለማሰራት ስንት እንደሚያስከፍሉ ሰዎች እንመልከት። ለምሳሌ ቀጥታ ወደ ፋይበር ገብተን ዩቲዩብ ተምኔል ብለን ሰርች እናደርጋለን። በዚህን ጊዜ እዚህ ጋር እንደምታዩቸው የዩቲዩብ ተምኔሎችን የሚሰሩ የተለያዩ ሰዎችን ያመጣላቸዋል። ለምሳሌ መጀመሪያው እንደምታዩት $55 ነው የሚያስከፍለው። ወረድ ስሉ እዚህ ጋር $15 አለ፣ $5 አለ። ሶ እናንተም ልክ እንደዚህ ፋይበር፣ አፕወርክ ወይም ደግሞ ሌሎች የፍሪላንስ አፖች ላይ ተመዝገባችሁ በቀላሉ በትንሽ ብር $5 አድርጋችሁ እናንተም ተምኔሎችን መስራት ትችላላችሁ። ዛሬ በማሳያችሁ መንገድ ማለት ነው። ከፈለጋችሁም ደግሞ ለራሳችሁ አላማ ለሶሻል ሚዲያ ፖስቶች ሊሆን ይችላል፣ ወይም ደግሞ እናንተ ዩቲዩብ ቻናል ካላችሁ ለራሳችሁ ተምኔሎችን ዛሬ በማሳያችሁ መንገድ ኳሊቲ ያለው ተምኔሎችን መስራት ትችላላችሁ ማለት እና ለመጀመር የሚያስፈልጋችሁ የመጀመሪያው ዲቫይስ ስልክ ነው። ስልክ ካላችሁ በቂ ነው። በመቀጠል ኢንተርኔት እና ከኤአይ ደግሞ ጄሚናይ ያስፈልጋችኋል። ከሌሎቹ ኤአዮች ለምን ጄሚናይ መረጥ ካላችሁኝ የመጀመሪያው ጀነሬት ሲያደርግ በጣም ፈጣንና ብዙ ፎቶዎችን በአንድ ጊዜ ጀነሬት ማድረግ ትችላላችሁ። ከዚህም በተጨማሪ አማርኛ ቴክስቶችን ከሌሎቹ ኤአዮች በተሻለ መልኩ መረዳትና ግራፊክሶችን ለመስራት ደግሞ በጣም ተመራጭ ስለሆነ ጄሚናይ መርጬዋለሁ እና ጄሚናይ አፕሊኬሽን ደግሞ ስልካችሁ ላይ ከሌለ ለመጫን ስትሞክሩ እምቢ የሚላችሁ ከሆነ ደግሞ ቀጥታ ወደ ቴሌግራም ቻናላችን ትገባላችሁ። ሊንኩን ከታች ኮሜንት ላይ አስቀምጬላችኋለሁ የቴሌግራም ቻናላችን ሊንክ። ከዛ ሰርች ማድረጊያ ቦታ ላይ በመሄድ አፕ ቶይድ ብላችሁ ትጽፋላችሁ ልክ እንደዚህ። በመቀጠል ሰርች በምታደርጉበት ጊዜ ይህ አፕሊኬሽን ይመጣላችኋል። ልክ እንደ ፕሌይ ስቶር አይነት አፕሊኬሽን ነው እና ጄሚናይን ከፕሌይ ስቶር ማውረድ ስለሚያስቸግር ይህን አፕሊኬሽን በመጠቀም እናንተ በቀላሉ ከዛ ፕላትፎርም ላይ ጄሚናይ ብላችሁ ሰርች በማድረግ አፑን ማውረድ ትችላላችሁ ማለት ነው። እና ልክ እንደዚህ ጄሚናያችሁን አውርዳችሁ ካዘጋጃችሁ በኋላ ቀጥታ ወደ ጄሚናይ አፓችሁ ትገባላችሁ እና እዚህ ጋር የምታዩቸውን ተምኔሎች የሰራሁት ጄሚናይን በመጠቀም ነው። እናንተም እንዴት እንደምትሰሩ ላሳያችሁ። በሁለት አይነት መንገድ ነው የምትሰራው። የመጀመሪያው ምንም አይነት እንግሊዘኛ ቃል ሳትጠቀሙ በቀላሉ እንዲሰራላችሁ የምትፈልጉትን ተምኔል ሀሳብ በአማርኛ ጽፋችሁ እንዲሰራ የምታደርጉበት ሲሆን፣ ሁለተኛው ደግሞ ዩቲዩብ ላይ የተመቻችሁ የተምኔል ዲዛይን ካለ ያንን አውርዳችሁ ተምኔሉን በእናንተ መንገድ እንዲሰራላችሁ ማድረግ የሚችሉበት መንገድ አሳያችኋለሁ። ሶ ቀጥታ ወደ ጄሚናይ አፓችሁ ከገባችሁ በኋላ የመጀመሪያው እንዲሰራልን የምንፈልገውን ተምኔል በአማርኛ ገልጸን እንዴት እንደሚሰራልና ክሊር የሆነ ተምኔል እንደሚሰጠን ላሳያችሁ። ሰው ወደ ጄሚናያችሁ ከገባችሁ በኋላ እናንተ ፎቶዎች የራሳችሁን አድ ማድረግ ከፈለጋችሁ ተምኔል ላይ የፕላስ ምልክቷን ተጭናችሁ ወደ ጋላሪ ትገባላችሁ። ከዛ በመቀጠል ለተምኔል ብላችሁ ያዘጋጃችሁት ፎቶ ካለ እሱን ፎቶ ክሊክ አድርጋችሁ ትመርጡና ደን ትሉታላችሁ። ከዛ በመቀጠል እንዲሰራላችሁ የምትፈልጉትን የተምኔል ሀሳብ ልክ እንደዚህ አድርጋችሁ ታስገባላችሁ። እኔ በአማርኛ አስገብቻለሁ ለእናንተም እንዲቀላችሁ ብዬ ይህን የሰው ፎቶ ተጠቅመ ጽድት ያለ ተምኔል ስራልኝ። ከዛ ታይትል ብዬ ደግሞ እንደምትው በደብል ኮት ውስጥ ተምኔሉ ላይ እንዲገባ የምፈልገውን ታይትል አስቀምጬለታለሁ። 99% ሰው የማያውቀው የክሮም ሚስጥሮች ብዬ አስገብቼለታለሁ። የኔን ፎቶንም አስገብቻለሁ። ሰው እናንተም ልክ እንደዚህ አድርጋችሁ ፎቶዎች ወይም ደግሞ ፒኤንጂ የሰው ፎቶዎችን የምትጠቀሙ ከሆነ ተምኔሎቻችሁ ላይ እነሱን ካስገባችሁ በኋላ እንዲሰራላችሁ የምትፈልጉትን የተምኔል ሀሳብ ካስገባችሁ በኋላ ትልኩለታላችሁ ማለት ነው። ጀነሬት ሲያደርግም ብዙም አይቆይም፣ ቶሎ ነው የሚያመጣላችሁ። እንደምታዩት አሁን ጀነሬት አድርጎ አምጥቶልኛል። ዋው በጣም አሪፍና ኳሊቲ ያለው ተምኔል ይሰራልኝ። እስቲ ከፍተን እንመልከተው። እንደ ጻፍኩለትም ታይትሉን 99% ሰው የማያውቀው የክሮም ሚስጥሮቹ ላይ አስገብቶልኛል። ሰው እዚህ ጋር የክሮም አይከንንም እንደዚሁም ያስገባውለትንም የኔን ፎቶ እንደምትው ግሎ እንዲያደርግ አድርጎ አሪፍ ሆነ ባክግራውንድ ሰጥቶልኛል። እንደምትወት ይሄን የሰራው በፎቶሾፕ አይደለም። እዚህ ጋር እንደምትወት ጄሚናይን በመጠቀም በትንሽ ሰከንድ ውስጥ ጀነሬት ያደርግልኝ። ይኸውም በእንግሊዘኛ ፕሮንት ሲሆን አማርኛ ፕሮንት በመጠቀም ልክ እንደዚህ አድርጋችሁ እናንተም ተምኔሎችን በዚህ መልኩ
መልኩ እንዲሰራላችሁ ማድረግ ትችላላችሁ። ይሄ ደግሞ ካልተመቻችሁ ምን ታደርጋላችሁ? አናዘር ብላችሁ በምጽፉበት ጊዜ ሌላ ደግሞ አሪፍ ሆነ ተምኔል በተመሳሳይ ሌላም ተምኔል ጀነሬት አድርጎ የሚያመጣላችሁ ይሆናል። ሶ እንደምታዩት አሁን እዚህ ጋር ያለችውን ፓርት ቀይሯታል ከመጀመሪያው በተሻለ መልኩ። ሶ ልክ እንደዚያ እያረጋችሁ እናንተም የራሳችሁን ተምኔል መስራትና በፍሪላንሰር መስራት ከፈለጋችሁ ክላይንቱ የፈለገውን ነገር እዚህ ጋር በማስገባት መስራት ትችላላችሁ። ከዛ እዚህ ጋር ያለችውን የጂሚኒ ሎጎ ደግሞ በቀላሉ ክሮፕ አድርጋችሁ ማውጣት ትችላላችሁ ማለት ነው። ሁለተኛ የማሳያችሁ ደግሞ በጣም አሪፍ ሆኖ ተምኔሎችን መሰሩበት መንገድ ሲሆን ይህም ደግሞ ዩቲዩብ ላይ እንደሚታወቁ በጣም ኳሊቲ ያላቸው ተምኔሎችን የሚሰሩ ሰዎች አሉ። ለምሳሌ አንደኛው ኢማንጋዚ መውሰድ ይችላለን። ሌሎችም አሪፍ የሚባሉ ዩቲዩበሮች አሉ። ሶ የነሱን ተምኔሎች በራሳችሁ ፎቶ እንዴት ሪፕሌስ አድርጋችሁ መቀየር እንደምችሉ ላሳያችሁ። ቀስታ ወደ ዩቲዩብ ገብታችሁ የተመቻችሁን ተምኔል ስክሪንሻት ታነሳላችሁ። አሊያም ደግሞ በቀላሉ ሊንኩን ኮፒ አድርጋችሁ ወደ ክሮም በመግባት ዩቲዩብ ተምኔል ዳውንሎድ ብላችሁ ሰርች ታደርጉ የሚመጣላችሁ ሳይት አለ። እዛ ላይ ሊንኩን ፔስት አድርጋችሁ ተምኔሉን ማውረድ ትችላላችሁ። ያው ይህን ፕሮሰስ እንዳላሳያችሁ ዩቲዩብ ደስ አይሉም ከአንዳንድ ወርኒንግ ነው የሚልን። ስለዚህ በዛ መንገድ ታወርዳላችሁ። ስክሪንሻት ካነሳችሁ ደግሞ እዚህ ወደ ጋላሪያችሁ ገብታችሁ ክሮፕ ታደርጋላችሁ። ይህን ከጨረሳችሁ በኋላ ምን ታደርጋላችሁ? ቀስታ ወደ ጂሚኒያችሁ ትገባላችሁ። ከዛ የፕላስ ምልክቷን ትጫላላችሁ። በመቀጠል ጋላሪ የሚል ውስጥ ትገባላችሁ። ከዛ በመቀጠል ስክሪንሻት ወይም ደግሞ ዳውንሎድ ያደረጋችሁትን ተምኔል ትመርጣላችሁ። በተመሳሳይ ደግሞ ፎቶን ሪፕሌስ እንዲያደርገላችሁ የእናንተን ፎቶ ትመርጡና ደን ትሉታላችሁ። አሁን እዚህ ጋር እንደምታዩት የኢማንጋዚ አንዱ የተመቸኝን ተምኔል መርጫለሁ። ከዛ የኔ ፎቶ አስገብቼለታለሁ። በመቀጠል እዚህ ጋር ምን ብላችሁ ትጽፋላችሁ? ሪፕሌስ ማን ብላችሁ ትጽፋላችሁ። ምንም የተለየ ፕሮንት አያስፈልግም። ሪፕሌስ ማን ብላችሁ ትጽፉና ትልኩለታላችሁ ማለት ነው። እንደምታዩት ሪፕሌስ እንዲያደርግልኝ የፈለግኩት ይህንን ነው። ሶ ሪፕሌስ ካደረገልን በኋላ እንመለከታለን። ይህን አያችሁት አይደለ? አሁን እንደምታዩት ጀነሬት አድርጎ ጨርሱልኛል። እንደምታዩት ያስገባውለት ይህንን ፎቶ ተምኔሉ ላይ ካለው ሰው ጋር እንደምታዩ ፊቱን ቀይሮታል ማለት ነው። ሶ እንደምታዩ ልክ እንደዚህ አድርጋችሁ እናንተም ኳሊቲ ያለው ተምኔል መስራት ትችላላችሁ። አያችሁት? ጽድት ያለ ተምኔል አድርጎ ነው ይሰራልኝ። ልክ እንደዚህ አድርጋችሁ መስራት ትችላላችሁ። ምንም የሚከብድ ነገር የለም። በተመሳሳይ ደግሞ ሌላም ተምኔል ሪፕሌስ እንዲያደርገልን እናድርገው። እዚህ ጋር ለምሳሌ አንድ መረጥኩ ለሌላ ተምኔል። ከዛ መቅጠል እንመለስና ደግሞ እኛም የራሳችንን ፎቶ እዚህ ጋር እናስገባለን። አሁንም በድጋሚ ሪፕሌስ ማን ብለን እንጽፋለን ማለት ነው። ከዛ ሴንድ ብላችሁ ትልካላችሁ። ሪፕሌስ የሚያደርግልኝ ተምኔል እንደምታዩት ይሄኛው ነው። ሶ እዚህ ጋር ነው የኔ ፊት እንዲያስገባ ወይም የኔ ፎቶ እንዲያስገባ የፈለኩት። ሶ ጀነሬት ካደረገ በኋላ ደግሞ የሚያመጣልን ተምኔል አሁን የምንመለከት ይሆናል። ሶ እንደምታዩት አሁን ጀነሬት አድርጎ ጨርሷል። ዋው በምታዩት መልኩ ፊቱን ሪፕሌስ አድርጎልኛል ማለት ነው። እና ልክ እንደዚህ አድርጋችሁ ምንም አይነት ስኪል ባይኖራችሁም ራሱ እንደነዚህ አይነት ኳሊቲ ያላቸውን ተምኔሎች መስራት ትችላላችሁ። የተመቻችሁን የሰው ተምኔሎች በቀላሉ አውርዳችሁ ወይም ስክሪንሻት አንስታችሁ እናንተ በምትፈልጉት መንገድ እንዲሰራላችሁ ማድረግ ትችላላችሁ። የእናንተ ፎቶ እዛ ተምኔል ላይ ማስገባት ከፈለጋችሁ ለምሳሌ እዚህ ጋር ከዜሮ $1 ሚሊዮን አይደለም የሚለው ለምሳሌ እቺ $1 ሚሊዮን የምትሏ የተጋነነ ስለሆነች እችን $100 አድርገልኝ ብትሉት ራሱ ሪፕሌስ የሚያደርግላችሁናል። ከዛ መቅጠልና ከታች የዳውንሎድ ምልክቷን በመጫን በቀላሉ ዳውንሎድ ማድረግ ትችላላችሁ ማለት ነው። እና ተመልካዮች አሁን ባሳያችሁ መንገድ በቀላሉ የዩቲዩብ ተምኔሎችንና በተመሳሳይ ደግሞ ባነሮችን መስራት ትችላላችሁ። እንዳልኳችሁ ከፈለጋችሁ እንደ ፍሪላንሰር ሆናችሁ አፕወርክ፣ ፋይበር ላይ ተመዝግባችሁ መስራት ትችላላችሁ። ክላይንቶችን እያገኛችሁ አሊያም ደግሞ ለግላችሁ መጠቀም ትችላላችሁ። ለዩቲዩብ ቻናላችሁ ወይም ደግሞ ለሶሻል ሚዲያ ፖስት የሚሆኑ አሪፍ ዲዛይኖችን ጂሚኒን በመጠቀም በዚህ መልኩ መስራት ትችላላችሁ። ብዙ ሰው የሚከብደው እንግሊዘኛ ፕሮንት መጻፍ ነበር፣ ግን አሁን ላይ አማርኛ የመረዳት አቅሙ በጣም ስለጨመረ ጂሚኒ በአማርኛም የምትፈልጉትን ነገር ዲዛይን እንዲያደርግላችሁ መጠየቅ ትችላላችሁ። እንደተጠቀማችሁ እርግጠኛ ነኝ። እንደዚህ ቲፖችን በየጊዜው ለማግኘት ላይክ፣ ሰብስክራይብ ማድረግ እንዳርሱ። ኮሜንት ላይም ሀሳባችሁን አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።